ወረቀታቸው አለ 80 አልቀደዱም በስሜት ግን የተፋቱ ባለትዳሮች እንዳሉ በሰራውት ቪዲዮ አብዛኞቻችሁ የብዙዎቻችሁ ታሪክ እንደሆነ ነግራችሁኛል እንደውም አንዳንድ ሰዎች ይሄኮ ያብዛኛው የኢትዮጵያዊ ትዳር ነው እስከማለት ደርሳቸዋል ኤኒዌይስ የሁሉም ትዳር አይደለም ነገር ግን ብዙ ሰው በዚህ አይነት ሁኔታ ውስጥ እንዳለ እኔም ነግራችኋለሁ ዛሬ ደግሞ መፍትሄው ብላችሁ ጥያቄያችሁን አቅርባችሁ ነበር ስለዚህ በእንደዚህ አይነት ትዳር ውስጥ ያላችሁ በስሜት የተፋታችሁ ወረቀታችሁን ያልቀደዳችሁበት ምክንያት ምናልባት ለልጆች በገንዘብ በመተሳሰራችሁ ምክንያት ሰው ምን ይለኛል የሚለውን ነገር ፈርታችሁ ብቻ የራሳችሁ ሪዝን ኖሯችሁ አብራችሁ ምትኖሩ በስሜት ግን ከተነጣጣላችሁ በጣም የቆያችሁ ማለት ትዳሬን ግን በምን አይነት መንገድ ነው ይሄንን የምመልሰው ወደ ቀድሞ ስትራክቸር ወደ ቀድሞ አይነት ሁኔታ የማመጣው ላላችሁኝ ጥያቄ ምላሽ ይዤ ነው የመጣሁት ፍቅር ባላለው ካውንሰሊንግ ሳይኮሎጂስት ሙሉ ስሜ ፍቅር ይበልጣል ይሄንን ያልኳችሁ ምንድነው አንዳንድ ሰዎች ልክ እንደ ብዕር ስም የሚመስላቸው አላቸው አይደለም የብዕር ስሜ አይደለም እውነተኛ ደንበኛ የመታወቂያ ስሜ ፍቅር ይበልጣል ካውንሰሊንግ ሳይኮሎጂስት ሪሌሽንሺፕ ኤንድ ማሪጅ ወይም ፍቅር ግንኙነትና ትዳር አማካሪ ነኝ በፍቅር ይበልጣል ዩቲዩብ ቻናል ደግሞ የተለያዩ ትዳር የፍቅር ግንኙነትን የተመለከቱ መረጃዎች አጠር ያሉ ቲፖችን እሰጣችኋለሁ አንዳንዴም ማለፍ ብዬ ደግሞ የተለያዩ ስነ ልቦናዊ ጉዳዮችን በወፍ በረር እናያለን ማለት ነው ላይክ አድርጉ ሼር አድርጉ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉና ቻናሌ ቤተሰብ እንሁን የተለያዩ ሐሳቦችን እናነሳለን ምናልባት በእንደዚህ አይነት ሲቹዌሽን ውስጥ ባትኖሩም ግን አደጋ ውስጥ ደግሞ የሆናችሁ ትኖራላችሁ ስለዚህ ለእናንተ በተወሰነ መንገድ ወደዚህ ሳይለንት ሜሬጅ ከመግባታችሁ በፊት በምን አይነት ፌዝ እንደምታልፉ ልንገራችሁ ምክንያቱም ከመግባታችሁ በፊት አደጋ ላይ ያላችሁ ባለትዳሮች ካላችሁ ይሄ ቪዲዮ ይጠቅማችኋል ለምን እንደዚህ አይነት ነገር ስታዩ ይሄ በጣም ስታግናንት ወደሆነው ኮልድ ወደሆነው ቅዝቅዝ ወዳለው ትዳር ከመግባታችሁ በፊት ቶሎ እርምጃ እንድትወስዱ ይጠቅማችኋል ኦሬዲ ደግሞ እዛ ውስጥ ያላችሁ ሰዎች ደግሞ መፍትሄም ስላለው እሱን እጠቁማችኋለሁ ሶ ቅድሚያ ግን ወደ ቅዝቅዝ ወዳለው ሳይለንት ዲቮርስ ወይም ደግሞ በስሜት ፍቺ ልትገቡ ከሆነ የምታዩዋቸውን አንዳንድ ነገሮች ልንገራችሁ አንደኛ ዝምታን መምረጥ ትጀምራላችሁ ለረጅም ጊዜ እየተደጋገመ ይመጣል ዝምታን ትመርጣላችሁ ለምን ከመነጋገር ይልቅ በዝምታ ውስጥ ሰላም አለ ብላችሁ ታስባላችሁ ብትነጋገሩ አንግባባም ብንነጋገር አንረዳዳም ብላችሁ ትደመድማላችሁ ስለሆነም አብሮ ከማውራት ይልቅ ከኮንቨርሴሽን ይልቅ ዝምታን እየመረጣችሁ ስልካችሁ ውስጥ በደበቅ እየመረጣችሁ ወይም ደግሞ በቤተሰብ መካከል እንኳን ስብሰባ ቢኖር እናንተ የምታዋሩት ሌላውን የቤተሰብ አባል እንጂ እርስ በርስ አታወሩም ማለት ነው ሌላው ሰላም ለመጠበቅ ስትሉ ደግሞ ጭራሽ እማታነሷቸው ርዕሰ ጉዳዮች አሉ ጭራሽ በተለይ ኢንቲሜት የሚያረጓችሁ ስሜታችሁን ሊቀሰቅሱ የሚችሉ ስሜት መቀስቀስ ማለት ወይ ትናደድብኛለች ወይ ይናደድብኛል ሊበሳጭ ይችላል ልትበሳጭ ትችላለች ብላችሁ የምታስቧቸው ኤሪያዎች ኮምፕሊትሊ ነው ኢግኖር የምታረጉት ይሄ ማለት ስሜታችሁ እየተዳፈነ በዛ ጉዳይ ዲስከስ አታረጉም ሐዘኑ አለ ብስጭቱ አለ ግን አታወጡትም ለምን ከተነሱ መቼም ነው ማትግባቡት ብላችሁ ነው የምታስቡት ሶ እንደዚህ አይነት ፖይንት ላይ የምታወሩት ምንድነው በባለፈው ቪዲዮ እንደነገርኳችሁ ስለ ልጆች ጉዳይ ስለ ትምህርት ቤታቸው ስለ ቢል የመብራት ክፍያ ከፈልኩ ወይ ለሰራተኛው እንደዚህ አልሻት ወይ እንደዚህ አምጥተሽ ነበር ወይ አለ አይደለ የቤት የሚያገናኛችሁ ኮኔክት የምታረጉበት ጉዳይ ብቻ ነው የምታወሩት እሱንም መስመር አታልፉም ኢንቲሜት የሚያረጋችሁ ጨዋታ ኮኔክት እንድታረጉ እንድትቀራረቡ የሚያረጉ ወሬዎች ያቆማሉ ከሰዎች ጋር ስትሆኑ ለእናንተ እንደውም ማምለጫ መንገድ ነው ለምን ከሰው ጋር ስትሆኑ ሚስተን አታዋራትም ባልሽን አታዋሪውም ታስመስላላችሁ ወይ ስልካችሁ ላይ ናችሁ ወይ ከልጆቻችሁ ጋር ታወራላችሁ ወይ አንደኛው ተነስቶ መኝታ ቤት ይገባና ሙቪውን ያያል ብቻ እናንተ የምታመቻቹት ኢንቫይሮንመንት ምንድነው አንድ ላይ የምትሆኑበትን ሴናሪዮ አትፈጥሩ ከባዱ ነገር ደግሞ በብቸኝነት ዘመናችሁ ከነበረው የብቸኝነት ስሜት የበለጠ ብቸኝነት የሚሰማችሁ በዚህ ትዳር ውስጥ ነው አስቡት ሰው ብቻውን ሲሆን ኦፍ ኮርስ ሰው ብቻውን ይሆን ዘንድ መልካም አይደለም ይባላል ያኔ ተሰምታችሁ የማያቀው ብቻችሁን ይያላችሁ ነጠላ ይያላችሁ ሳታገቡ በፊት ተሰምታችሁ የማያቀው የብቸኝነት ስሜት በዚህ ትዳር ውስጥ ግን በጣም ይሰማችኋል ልጆች እኮ አላችሁ አግብታል ወረቀት አልተቀደደም
ግን ጥልቅ የሆነ የብቸኝነት ስሜት ይሰማቸዋል። ትልቁ ዴንጀረስ ሳይን ይሄ ነው። ለብቻ መተኛት ልትጀምሩ ትችላላችሁ። ወይም አብራችሁም ከሆነ የምተኙት አንደኛው ወገን በተቻለ መጠን እኩል ላለመተኛት ብሎ ወይ ሶፋ ላይ የተወሰነ ዘግይቶ ይሄዳል፣ ወይ ደግሞ ቆይቶ ወይ መጽሐፍ ወይ ፊልም አይቶ ወይ ሶሻል ሚዲያ ተጠቅሞ እኩል ላለመተኛት ይሄዳል ማለት ነው። ምክንያቱም እኩል መተኛቱ ጨዋታ አለ፣ ወሬ አለ፣ ብዙ ነገር አለ። እናንተ እሱን ነገር ስለማትፈልጉት ዲስታንስ ይሄ ርቀታችሁን እያሰፋችሁት መምጣት ነው የምትጀምሩት። ብዙዎቻችሁ ታዲያ ለዚህ ምክንያት የምትሰጡት እረዳለሁ ለምንም እንደሆነ የልጆቻችሁን ጉዳይ ነው። ልጆች አሉ፣ እንዴት ይሻለኛል፣ ምን ላድርግ ታዲያ እንጂ ልቤ ከራቃት ቆይቷል። ብዙዎቻችን የሚመስለን ብጥብጥ የነገሰበት ድብድብ ያለበት ስድድብ ያለበት ትዳር ውስጥ ልጆች በጣም እንደሚጨነቁ እናስባለን፣ እናውቃለን። ስለሱ በደንብ ሰው አዌር ሆኗል። ያልተረዳ ነው ግን በዚህ ዝም ባለ ትዳር ውስጥ ቅዝቅዝ ባለ ቤት ውስጥ ልጆች ራሱ እጅግ በጣም እንደሚጎዱ ነው። ምናልባት ኤክስፕሌን ለማድረግ ይቸገሩ ይሆናል፣ ግን የእናንተን ለውጥ ያውቁታል። በፊት እንደዛ ታወሩ የነበራችሁ ጥንዶች፣ ትጫወቱ የነበራችሁ ጥንዶች ከሆነ ጊዜ በኋላ ያላችሁን ዝምታ ልጆች ያውቁታል። እርስ በርስ እናትና አባት ዝም ተባብለው ወይም ደግሞ ዝም ተባብላችሁ ከልጆቻችሁ ጋር ብትጫወቱ ምናምን ያውቁታል። እንዳልኳችሁ ነው። ነገሩን ከስር ከመሰረቱ ላይለዩት አይደንቲፋይ ላያረጉት ይችላሉ። ኦፍኮርስ ውጥረቱን ግን በደንብ ሴንስ ያረጉታል። አሁን ይሄ ነገር ደግሞ ወደ ምን ይመጣል መሰላችሁ? በእንደዚህ አይነት ቤት ውስጥ ያደጉ ልጆች ከፍ ካሉ በኋላ ትዳርን የሚገምቱት በእናንተ ልክ ነው። ትዳር ሁሉ ቀዝቃዛ ነው የሚመስላቸው። ለዛም ነው ብዙ ሰው ኮሜንት ሲያደርግ ታዲያ የሰው ሁሉ ትዳር እንደዛ አይደለ እንዴ አለ። በጣም ጥሩ ትዳር ያላቸው ሰዎች አሉ። በጣም ጥሩ ትዳር። ይሄ ማለት አይጣሉም አይጋጩም እያልኳቸው አይደለም፣ ግን ግጭታቸውን የሚፈቱ በአግባቡ ፍቅራቸውን ሁሉ የሚገላለጡ በራሳቸው ቋንቋ ቤታቸውን በስርዓት ተከባብረው ተጋግዘው እየመሩ ያሉ ጥንዶች ብዙ ናቸው። ምንድነው ኔጌቲቭ ነገር ይጎላል እና ሰው ደግሞ በራሱ ልክ ነው ዓለምን የሚገምተው። ቤቱ ቅዝቃዜ የሞላው ትዳር ካለ ሰው ሁሉ እንደዛ ይመስለዋል። አስቡት፣ በእንደዚህ አይነት ቤት ያደጉ ልጆች ደግሞ አዋቂ ራሱ እንደዚህ ካለ እነሱ ራሱ ከፍ ካሉ በኋላ ለትዳር ያላቸው መስፈርት በጣም የወረደ ነው። በቃ ኖርማል የሚመስላቸው አለማውራት፣ ኮኔክት አለማድረግ፣ ዝም ማለት፣ በቃ ዝም ብሎ አስቤዛ ገዝቶ መምጣት፣ ለልጆች ትምህርት ቤት መክፈል፣ ከዛ መውለድ፣ አብሮ ማህበራዊ ነገርን ማከናወን፣ ይሄ ትዳር ብለው ያስቡታል። የሚኖረውን የስሜት ጥምረት፣ መፋቀሩን፣ መተሳሰቡን፣ መተዛዘኑን ግን አላዩትም። ስለዚህ እነሱም አይኖሩት። ለልጆቻችሁ ምን አይነት ነገር እያስቀመጣችሁ ነው የሚለው ትልቁ ጥያቄ ይሄ ነው። የእናንተን ውጥረት፣ የእናንተን አለመግባባት እነሱ በደንብ እንኳን ባይረዱት ፊል ግን ያደርጉታል። በስሜታቸው ላይ ከፍተኛ ተጽዕኖ ነው የሚያመጣው። ጭንቀታም ይሆናሉ። አንዳንድ ልጆች ኢቭን እላያቸው ላይ እስከ መሽናት ጭንቀቱ ሲገቡ ሌሊት ትምህርት ቤት ፐርፎርማንሳቸው የመውረድ የመጨነቅ ጊልቲነስ ስሜት፣ እኔ ከመጣው በኋላ ነው እንደዚህ ሆኑት፣ እኔ ከተወለድኩ በኋላ ነው የሚሉ ልጆችም አሉ። አባቢና ማሚ በፊት ደስተኛ ናቸው ይላሉ። ፎቶ እያዩ የድሮ የወጣትነት ፎቶ ወይም ደግሞ ከመጋባታችሁ በፊት የነበረውን ስማይል አይተው ይሄንን እውነተኛ ነገር ነው የምነግራችሁ። እንዴ በፊት ትስቂ ነበር እንዴ? አሁን ምን ነው ኮስታራ ሆንሽ? እኔ በመምጣቴ ነው ማሚ የሚሉ ልጆች አሉ። ራሳቸውን ለዛ ትዳር መበላሸት፣ ለዛ ቅዝቅዝ ላለ ቤት ምክንያት አድርገው ሊያስቡ ይችላሉ። ምናልባት አንዳንድ ልጆች ለእናንተ ዳይሬክትሊ እንደዛ ላይነግሯችሁ ይችላሉ። ስሜታቸው ግን እንደዛ ነው። ይዋቸው አይኔ ልጄ ምንም አልሆነም ልትሉ ይችላላችሁ አንዳንዶቻችሁ። ኦኬ ጥሩ ነው። ግን በጊዜ ሂደት ይሄ ነገር ቶሎ ሶልቭ ካላደረጋችሁ ልጆቹ ወደዛ ማምራታቸው አይቀርም። ውጥረትን ያውቃሉ። ግዴታ መበጣበጥ መጋጨት ብቻ አይደለም ለልጆች ትራውማታይዚንግ የሆነ ኢንቫይሮንመንት ማለት። ከባዱ ነገር በዚህ አይነት ፋሚሊ ውስጥ የሚኖሩ ልጆች ራሱ ቅዝቅዝ ያለ ነገር ነው የሚኖራቸው። ስለ ፍቅርም ስለ ትዳርም ከሰዎች ጋር ስለሚኖርም ኮኔክሽን ፈሪዎች ሊሆኑ ይችላሉ። ሀሳባቸውን መግለጽ ሊፈሩ ይችላሉ። ኮሙኒኬት አድርጎ ተነጋግሮ
ተማምኖ ወይም ደግሞ በልዩነት ውስጥ መኖርን አያውቁም። ምክንያቱም ጭቅጭቅም አላዩም። ሰው አውርቶ ተጣልቶ እንደገና ሲታረቅም አላዩም። ስለዚህ የሚመስላቸው ኮንፍሊክት ማለት የሐሳብ ልዩነት ማለት ለመለያየት ነው ብለው ነው የሚያስቡት። ስለዚህ ኮንፍሊክትን የሚሸሹ አይነት ሰዎች ይሆናሉ። ይሄ ደግሞ ስራ ላይ ራሱ በጣም ከባድ ሁኔታ ውስጥ ነው የሚከታቸው። እሺ ታዲያ በምን አይነት መንገድ መፍትሄ እናምጣ? አንድ በአንድ እጅ አይጨበጨብም። ሁሌም እለዋለሁ በአንድ እጅ አየር ነው ልታራግቡ የምትችሉት እንጂ አይጨበጨብም። ስለዚህ የሁለታችሁን ፍላጎት መኖር አለበት ይሄንን ትዳር ለማዳን። አንድ ሁለተኛ ትልቁ ችግር የዚህ ቤት ኮሙኒኬሽን ለመግባባት ነው እንጂ መነጋገር ያለባችሁ ነጥብ ለማስጣል ነጥብ ለማስቆጠር አይደለም መነጋገር ያለባችሁ። የዛን ሰው ሐሳብ ለመረዳት ነው እንጂ መነጋገር ያለባችሁ የናንተ ሐሳብ የበላይነትን ወይም ኢጓችሁን ለማስማማት ወይም ኢጓችሁን ለማሳከም አይደለም መነጋገር ያለባችሁ። ለመረዳዳት ያንን ሰው እንዲገባሽ ወይም አጋር እንድትገባ ስሜቷን ለመረዳት ከሆነ ደግሞ ታዳምጣለህ። ብዙ ቤት ያየው ችግር ብዙ ማዳመጥ የሚባል ነገር የለም። ሁሉም የራሱን ሐሳብ ለመናገር ነው የሚሮጠው። አምናሳይ ሁሉም ስል ሁሉም ትዳር እንደዛ ነው ያልኩ አይደለም። በእንደዚህ አይነት ቤቶች ግን ኮመን የሆነ ነገር ያየሁት ሐሳብን ለመጫን መሞከር፣ ጆሮ አለመስጠት፣ ካዳመጡም ደግሞ በርህራሄና በሐዘኔታ አለማዳመጥ፣ ቃላት መሰንጠቅ፣ ሊናገር ከተፈለገበት አውድ ውጪ መውሰድ ወይም ደግሞ በዛ ሰው አፍ ቃል ማስቀመጥ። እሱ ሊናገር የሆነ ነገር ሲናገር ቁጭ ማድረግ። እንዴ እሱ የፈለገው ሊናገር የፈለገው እሱን አይደለም። አንቺ አይደለሽም የምትናገሪለት፣ አንተ አይደለም የምትናገርላት። እሷ ትጨርስ ስቴትመንቷን ሴንቴንሷን። ኃላፊነት መውሰድ መጀመር አለባችሁ። አንተ ነህ አንቺ ነሽ። ጣት መቀሳሰር መወቃቀስ አይጠቅምም። እሱም የተጎዳበት አለ፣ አንቺም የተጎዳሽበት አለ። ለዛ ትዳር መቀዝቀዝ በስሜት ለመለያየታችሁ ምክንያት ሁለታችሁም ሪስፖንሲብል ናችሁ። አንቺ ከምትባባሉ እኛ ችግራችን ምንድነው? እናንተ እኮ ባላንጣዎች አይደላችሁ። የጋራ ጠላት የሆነባችሁ ምናልባት ካራክተር ችግር ሊሆን ይችላል፣ ምናልባት የመስማት ችግር ሊሆን ይችላል፣ ምናልባት የሶስተኛ ወገን ጣልቃ ገብነት ሊሆን ይችላል። እሱን አብራችሁ ነው መታገል ያለባችሁ እንጂ እርስ በርስ ጠላት ሆናችሁ የምትታገሉ ከሆነ ባላንጣ ትሆናላችሁ። እናንተ ደግሞ አይደላችሁ እንዴ? ካንቺም ከባልሽም ዘርኮ ተዋህዶ ልጅን የሚያክል ነገር መጥቷል። ልጅ እንኳን ባይመጣ ትዳር የሚያክል ኢንስቲትዩሽን መስርታችኋል። የእናንተ የበላይ ተጣሪ ፈጣሪ ነው፣ እግዚአብሔር ነው። ስለዚህ እናንተ እርስ በርስ በምታረጉት የስልጣን አንዳንዴ እኮ ፓወር ስትራግል እኮ ነው ትዳር ውስጥም ራሱ ማየው። እኔ ልደመጥ የኔ ሐሳብ ይበልጣል ማለት የፓወር ስትራግል ነው፣ የበላይነትን ለማሳየት። እውነታው ግን በመሸነፍ ማሸነፍ የሚቻልበት ሲቹዌሽን ትዳር ውስጥ ነው ያለው። because at the end of the day ተጣሪነቱ ለእግዚአብሔር ነው እንጂ እርስ በርስ እኮ ኢቭን አይደለንም። የበላይ የዛ ቤት የበላይ እናንተ አይደላችሁ። ስለዚህ ኢጎን ማሽቀንጠር ካልቻለ የማንዘር ጎመንዘር እንዴት እኔ እንደዚህ ምንል ከሆነ ይሄ ነገር መቼም ነው ማግባባን፣ መቼም ነው ማጠጋጋን። the very first thing ደግሞ ይሄ ችግር እንዳለባችሁ ሁለታችሁ መማኑ ዲናያል አያዋጣም። አው በስሜት ተራርቀናል እመኑ። አንቺ እንደዚህ ስለሆንሽ ነው ካራክተርሽ እንደዚህ ስለሆነ መስታዳመጭኛለሽ፣ ጫጫቃነሽ፣ አንተ እንደዚህ አርጋ ቀጣፊ ውሸታ ከምትወቃቀሱ የበለጠው ነገር ትዳሩ ራሱ የበለጠ ነገር ነውና ፊክስ ለማድረግ ከፈለጋችሁ ኃላፊነት ወስዳችሁ ከኔ ምን አይነት ችግር አየ ተባባሉ። ከኔ ምን አይነት ችግር አየሽ? ምን ስናገር ስሜትሽ ይጎዳል? ምን ስናገር ስሜት ይጎዳል? ምን ላድርግልህ? ምንስ ልተው? ከኔ የማትወደው ካራክተር ምንድነው? ከኔ የምትጠዩ ነገር ምንድነው? ንገሪኝ። ቤቴን ማከም እፈልጋለሁ። ስለዚህ አቅጣጫ አንቺ የምታስቢው ምንድነው? ጠቁሚ። እንደሚስትነት ባልተወጣውበት ነገር አም ሶሪ። አንዳንዱን ባለማወቅ ሊሆን ይችላል፣ ግን ንገረኝ እና ፊክስ እናድርግ። እስኪ አብረን እንስራ። ራሳችሁን በጣም ይሄ
ፐርፌክት ነኝ እኔ ምንም አላጠፋውም የሚስቴ ባህሪዋ ነው የባሌ ባህሪ ነው ለዚህ ትዳር መበላሸት ብላችሁ ራሳችሁን ከደሙ ንጹህ ያደረጋችሁ ወደ ራሳችሁ ተመልከቱ ሰልፍ ሪፍሌክሽን ኢዝ ዘ ኪ ብዙ ሰው ራሱን ንጹህ ነው የሚያደርገው ግን ኢንፋክት አይደለም ማንንም ኖ ዋን ኢዝ ኃላፊነት ስትወስዱ ሞር የርራይ ልብ ሲኖራችሁ አብሮ ለመስራት አቅም ይኖራችኋል አዳምጡ ባትስማሙ የዛን ሰው ስሜት ቫሊዴት አድርጉት እንዴት በዚህ ሰው ይናደዳል እንዴ በቃ ከተናደደ በቃ እንዴ ስታረጊኝ ደስ አይለኝም አክሰፕት አድርግ ግዴታ አንቺ እሱ የነገረሽ ነገር ስለማያናድድ እሱን አያናድደው ማለት ነው ማለት አይቻልም በቃ የሰው ባህሪ ይለያያል ኦኬ ያው እኛ ባንረዳውም ለነሱ ከሆነ ነው ስለዚህ ምን እናድርግ ብሎ መነጋገርን የመሰለ ነገር የለም ሌላው ሶስተኛ ወገን ጓደኛ ቤተሰብ እባካችሁ ብዙ ሰው እየሄዳችሁ አታማክሩ የተለያየ ፐርስፔክቲቭ ነው የሚነግሯችሁ አንዳንዶች ለራሳቸው ትዳር እንኳን ያልሆኑ ናቸው ሁሉም ሰው ደግሞ በእናንተ ትዳር ደስተኛ ነው ማለት አይደለም አንዳንዱ ደስተኛ የሆነ እንዳለ ሁሉ እንደው መቼ ነው እነዚህ የሚፋቱት ብሎ የሚጠብቅም ሊኖር እንደሚችል እወቁ ስለዚህ የማይሆን ምክር ልትሰሙ ትችላላችሁ በተቻለ መጠን ማማከርም ካለባችሁ ለሃይማኖት አባት እንደ እምነታችሁ በጣም የልብ የምትሏቸው የምትጠጓቸው በሃይማኖት ዳይሬክሽን ሊያስይዟችሁ የሚችሉ ሰዎች ይሁኑ ወይ ደግሞ ልክ እንደኛ ፕሮፌሽናል ካውንሰለርስ ሄዳችሁ ፐርስፔክቲቮቻቸውን ብትሰሙ ብታወሩ ምክንያቱም እናንተ ያላያችሁበት አንግልን አማካሪው ደግሞ ሊጠቁማችሁ ስለሚችል እንደዛ ብታረጉ በጣም መልካም ነው ትልቁ ነገር ድናያል ውስጥ አትግቡ አትካካዱ አዎ ቀዝቅዟል ትዳሬ አዎ ችግር አለ ስለዚህ መፍትሄ ደግሞ የሚመጣው አንቺ ብቻሽን አይደለም አንተም ብቻህን አይደለም አብራችሁ ነው ስለኛ ብቻ አይደለም ስለ ልጆችን ብቻ አይደለም ስለ እግዚአብሔርም ነው ባይዘው ሁሌ ስለ ልጅ ብቻ ምናምንም አይደለም ትልቁ የሰው ልጅ አገልግሎት አንደኛው ትዳር ነው ብዬ ነው ማምነው ብዙ ነገር ትሰራላችሁ ምክንያቱም ከትዳር ነው ሶሳይቲም አገርም የሚመጣው አይደለ ቤተሰብ አይደለ ትዳር እዚህ ቤት ታመመ ማለት አስቡት የታመመ ጀነሬሽን ነው የሚመጣው ስለዚህ ዳሜጁ የሆነ በአንድ ሁለት ሰው ወይም በአራት ሰው በሆነ ሰርቲን ፋሚሊ የሚያቆም አይደለም እናንተ ፕሪቨንት ካላረጋችሁት በተቻለ መጠን መሰረቱ ላይ ፎከስ አድርጉ ማለት አሁን ምልክቱ ለምሳሌ ትጮይብኛለሽ አንተ እንደዚህ ትሆናለህ አንተ ትቆጣለህ አንተ ታኮርፋለህ አንቺ እንደዚህ ነሽ አንቺ ጫቅጫቃ ነሽ ምናምን እነኚህ ባይዘው የበሽታው ምልክቶቹ ናቸው እንጂ ስር መሰረቱ በሽታው እንደዚህ አይደለም ምናልባት ክህደት ነው እንደዛ ያስደረጋችሁ ሰው ከተካደ በኋላ ቢጨቃጨቅ ቢጮ ምናምን መጀመሪያ ክህደቱ ላይ ነው መሰራት ያለበት ወይ የሶስተኛ ወገን ጣልቃ ገብነት ነው በቃ ትራውማ የልጅነት ቁስል ትሪገር የሚያረግ ነገር ባልሽ አድርጎ ሊሆን ይችላል በፊትሽ የድሮሽን የሚያስታውስሽ ያመለካከት ልዩነት አስተዳደግ ልዩነት ቋንቋችሁ ተደበላልቆ ሊሆን ይችላል በቀን ውስጥ ቢያንስ አጠር ያለች ወክ ለብቻችሁ ለማድረግ ሞክሩ ኦኮርድ ነው ዝም ብላችሁ ነው ተኮራርፋችሁ ነው ግን ቢያንስ ሆቢ ይሁንና 10 ሚሊዮን 15 ደቂቃ ሚሊዮን ከሆነች ቦታ እስከ ተወሰነች ቦታ ሰፈር ውስጥ ይሆናል ሞክሩ ጥረታችሁ ነገ ደግሞ ረዘም ያለ ወክ ሲመጣ እንዴት ነው ስራ ታዲያ ምናምን በሚል ወሬ ይጀመራል ከዛ ታዲያ ሻይ ጠጥተን አንገባ ምናምን እንደ አዲስ ባይዘው ፍቅር እንደ አዲስ እኮ መታደስ ይችላል ስፓርክ ያረጋል እኮ ምንም ቢሆን እኮ እናንተ እኮ ብዙ ሚሞሪ ያላችሁ ሰዎች ናችሁ ግን ጥረት ከእናንተ መጀመሪያ ጥረት ነው የሚጠይቀው ወክ ከማድረግ ጀምሩ ስልካችሁን አስቀምጡና እስኪ ኦክዋርድም ቢሆን ዝም ስትባባሉ ቢደብራችሁ የሆነ ፊልም ለማየት ሞክሩ አንድ ላይና ስለ ፊልሙ ወይ እቺ ልጅ ግን ትችላለች አክቲንግ ምናምን በሚል ወሬ ተጀምሮ አራኔ አትመቸኝ አይ ግን እኮ አሪፍ ነው አይነት ጨዋታ ትንሽ ኮኔክትድ እንድትሆኑ እስኪ ስጦታ መሰጣጣት ልመዱ እንደዚህ ትልቅ ነገር አታስቡ ምናልባት ለልጆች ኬክ ይዘህ ስትመጣ ሚስት ቸኮሌት የምትወድ ከሆነ እንኪ ብለ ቁጭ ማረግም ጥሩ ነው በዛ ስጦታ ውስጥ የምታየው ምንድን ኦኬ ከመቼ ጀምሮ ነው እኔን አስታውሰው የሰውዬ ስጦታ ማምጣት የጀመረው ዝም እንኳን ብትል ቴንኪው እንኳን ባትል ትረስት ሚ ውስጧ የሆነ ነገር ይንኮሻኮሻል አንቺም ለምሳሌ ለልጆች ብዙ በቃ ምናልባት ብዙ ጊዜ ሴቶች አኩርፈውም ያው ለቤታቸው እንትን ሊሉ ይችላሉ ግን
በፊት ካረግሽው ነገር በተለየ ለሱ ከረባት ሲያረግ ይሄ ከረባት ከዚህ ጋር መሄድ ይመስለኛል እሱ ብዙ ብትዩ ከመቼ ጀምሮ ነው እንደዚህ አይነት ወሬ ለእኔ ልብስ መምረጥ የጀመረችው ምናምን ነው የሚለው ደስ ይለዋል። ዩ ሲ ሲምፕል ነገሮች ብዙ ቋንቋ ሊናገሩ ይችላሉ። በተቻለ መጠን ደግሞ አብራችሁ ቤተክርስቲያን ለመሄድ ብትሞክሩ፣ ጸሎት ብትጸልዩ፣ እንደ ሃይማኖታችሁ ሃይማኖታዊ ጉዳዮች ብታከናውኑ የበለጠ ኮኔክትድ እየሆናችሁ ነገሩ ቀስ በቀስ የተስተካከለ የመምጣት ነገር ይኖራል። እንደነገርኳችሁ ነው። ሰው በስሜት ተራራቀ፣ በስሜት ተፋታ ማለት አለቀለት፣ አከተመለት፣ በቃ የእናንተ ነገር ተስፋ የለውም ማለት አይደለም። በተለይም ሁለታችሁም ለመቀየር ከሞከራችሁ ምንም ነገር ትችላላችሁ። ነገር ግን ታሪካችሁን፣ የቤታችሁን ገበና ለሰው ሁሉ ለማውራት አትሞክሩ። የበለጠ ቁስል፣ የበለጠ ህመም ነው የሚሰጧችሁ። ስለዚህ በተቻለ መጠን አማካሪዎችን ወይ ደግሞ እንዳልኳችሁ የሃይማኖት መሪዎችም ከሆኑ ለነሱ ሄዳችሁ ተናገሩና ሶስተኛ ደግሞ ፐርስፔክቲቭ ለማየት ሞክሩ። ይህንን ነው የምላችሁ። ወዳችኋለሁ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። ይህን ቪዲዮ ደግሞ አጋሩ፣ ሼር። የዛሬን ጨርሻለሁ። ሀሳብ አስተያየት እቀበላለሁ። ላቭ ዩ። ወዳችኋለሁ።